ውድ ጊዜህን ሌሎች ምን ሊሉ ይችላሉ ብለው በማሰብ አታባክ ነው። ይህ ምን ያህል ነፃነት ሊሰጥ የሚችል መሆኑን አስብ። በአስራዎቹና በሃያዎቹ ዕድሜ ውስጥ ስንሆን በእያንዳንዱ እንቅስቃሴዎቻችን የሌሎችን ሐሳብ መስማት ያነቃቃን ነበር። እያደግን ስንመጣ ደግሞ በተገቢው አቅጣጫ የተጓዝን ከሆነ ሌሎች ምን ይሉኛል የሚለው ጭንቀት እየቀነሰ ይመጣል። ሆኖም ሰው ምን ይለኛል ከሚለው ትርጉም የለሽ ነገር ሙሉ በሙሉ የምናመልጠው ጥቂቶች ብቻ ነን። ይህ በእንዲህ እንዳለ እውነቱ ግን በሕይወት ውሳኔ ስትወስን ልትጠይቃቸው የሚገቡ ጥቂት ጥያቄዎችን በመቀጠል ልትጠይቃቸው የሚገቡ ጥያቄዎች እነዚህ ናቸው። አንደኛ፣ መሆን፣ መስራት ወይም እንዲኖረኝ የምፈልገው ምንድን ነው? ሁለተኛ፣ የያዝኩት መንገድ መጓዝ በምፈልገው ትክክለኛ አቅጣጫ ይወስደኛል? ሶስተኛውና የመጨረሻው ሂደቱ ሌሎች ሰዎችን የሚጎዳ ነው የሚሉ ናቸው። ማንነታችንን ከማክበር ይልቅ ሌሎች ስለኛ ሊያስቡ የሚችሉትን ፈርተን ስንኖር ሕይወታችንን እርጥብ የመሰልቸት ብርድ ልብስ እናለብሰዋለን። እውነት ነው፣ አንዳንዴ ከቡድኖች መባረር የህልውና ፍላጎታችን አካል ነው። ሆኖም ከቡድኑ ስንባረር ግን በብርድ ልንሞት፣ ልንራብ ወይም በተኩላዎች ልንበላ እንችላለን። ነገር ግን ትልቅ አእምሮ ስላለህና አእምሮህን ያሳረፍክበትን የትኛውንም ነገር ወደ መገለጥ የማምጣት ችሎታ ስላለህ በእኩል ደረጃ ምክንያታዊ የሆነ ሌላ አማራጭ ታገኛለህ። ስለዚህ ከቡድኑ ተነጥለ ከአንተ ጋር የሚስማማ ዘይቤ ያለው ሌላ ቡድን ፍጠር ወይም ፈልግ። ከዚያ እዚህም ውስጥ ሆነ በምትወዳቸው ሰዎች ተከበ የምትወደውን ነገር ማድረግ ብቻ ሳይሆን አንድ ቀን የነሱን አድናቆት ካላገኘ እንደምትሞት ይሰማ የነበሩ ሰዎች ስማቸውን እንኳን ልታስታውስ እንደማትችል ትገነዘባለህ። ማንም በምቾት ቀጠና ውስጥ ሆኖ ታላቅ ወይም አዲስ ወይም ጠቃሚ ነገሮችን አልሰራም። ትልልቅ ነገር የሰሩ ሰዎች እንደ ሞኝ መቆጠርን፣ ውድቀትን፣ አንዳንዴም ሞትን ተጋፍጠዋል። ለምሳሌ የራይት ወንድማማቾች አስባቸው። ይህ የሚያሳየው ከጓደኞች ተለይተ ትክክለኛ ማንነትህን ማንጸባረቅ ስትጀምርና በይበልጥ ልትሰራው የምትፈልገው እጅግ የተለየና ከሌሎች ምቾት ክልል ውጭ የሆነ ነገር ስትሰራ ራስህን ትችት ከሚሰነዝሩ ሰዎች ፊት ልታገኘው የምትችል መሆኑን ነው። በርካታ ሰዎች እጅግ ይወዱት ከነበረው ሕይወት እየጮሁ የሚወጡትም የሰዎችን ትችት ሽሽት ነው። ራስህን ማሳየት ራሱ አደጋ ሊሆን ይችላል። ለምሳሌ ዝነኞችን ብትመለከት እያንዳንዱ እንቅስቃሴያቸው ተለይቶ በሌሎች ክትትል ውስጥ ይገባል። ለምትናገረውና ለምትሰራው ነገር ሁሉ ኃላፊነት አለብህ። ሰዎች ደነገጡ አልደነገጡ ያንተ ኃላፊነት አይደለም። ሁለት ሰዎች ተመሳሳይ ፊልም አይተው ሊወጡ ይችላሉ። አንደኛው ከግድግዳው የታከከ ተናዶና ተበሳጭቶ ሶፍት ሲጥል፣ ሌላኛው ደግሞ በስክሪን ከተለቀቁ የማይረቡ ፊልሞች መካከል እንደሆነ ስለተሰማው ወደ ትኬት መቁረጫው በመሄድ ገንዘቡ ተመላሽ እንዲሆንለት ሊጠይቅ ይችላል። አንድ ፊልም ግን ሁለት ምላሽ። ለምን? ምክንያቱም ልዩነቱ ከፊልሙ ሳይሆን ከተመልካቹ ስለሆነ ነው። ሌሎች ስላንተ የሚያስቡት ነገር ከአንተ ጋር ሳይሆን ከራሳቸው ጋር ብቻ ነው የሚገናኘው። ከባዱ ነገር ሰዎች የሚሰጡን ትችቶች በእኛ ላይ የሚኖራቸው ኃይል ሳይሆን በሚሰጡን አድናቆት ውስጥ አለመስመጥ ነው። አስተያየቶችን በደስታ መቀበል ምንም ችግር የለውም። ግን ጥሩ ወይም የተረጋጋ ወይም ጎበዝ ወይም ጠቃሚ እንደሆንክ ከሌሎች ማረጋገጫ ከፈለክ አደጋ ላይ ነህ። ምክንያቱም ጠቃሚነትህን ሌሎች ስላንተ በሚያስቡት ነገር ላይ ከመሰረትክ ኃይልህን ሁሉ ለሌሎች አሳልፈ ትሰጣለህ። ይህም የሌሎች ማረጋገጫ ላይ ጥገኛ እንድትሆን ያደርግሃል። ከዚያ ምንም ቁጥጥር ልታደርግበት የማትችለውን ነገር ስታሯሩጥ ትኖራለህ። በውጤቱም ሌሎች ትኩረታቸውን ሌላ ቦታ ማድረግ ሲኖርባቸው ሐሳባቸውን ሲቀይሩ ወይም ካሁን በኋላ ሳቢ እንዳልሆንክ ሲያሳዩ የማንነት ቀውስ ውስጥ ትወድቃለህ። ጠቃሚው ነገር ላንተ እውነት የሆነው ነገር ሲሆን ሳታፈገፍግ እውነትን ከተከተልክ የማትበገር ትሆናለህ። ሌላው ነገር ደግሞ ሌሎች ሰዎች ስለ እውነት ያላቸው ምልከታ ነው።
ይህም ያንተ ጉዳይ አይደለም። ስለዚህ ሌሎች ስለ አንተ ስለሚያስቡት ነገር ባለመጨነቅ ጠንካራውን ራስህን መሆን ትችላለህ። ራስህን ለምን ብለህ ጠይቅ። አንድ ነገር ለምንድን ነው የምሰራው? አንድን ነገር ለምንድን ነው የምትሰራው ወይም የምትናገረው? በሌሎች ለመወደድ ነው? ደህንነት እንዲሰማ ነው? ሌሎችን ዝቅ ለማድረግ ነው? በእናት ላይ ስለቀለዱ ብድር ለመመለስ ነው? ከጥንካሬና ከእውነት የመነጨ ስሜት ስላለህ ነው? ደስተኛ ስለሚያደርግህ ነው? ስለታዘዝክ ነው? የሌሎችን ሕይወት ከስቃይ ልታወጣ ስለሚያስችልህ ነው? እስቲ ምክንያቶች ላይ ትኩረት አድርግና በታማኝነት መልስ ስጥ። ከእውነት ጋር ከሆንክ አሸናፊ ትሆናለህ። ሁሌም የምትችለውን ስራ። ደህንነት አለመሰማት በውጫዊ መረጃዎች ውስጥ ለመውደቅ ፈጣኑ መንገድ ነው። ልበ ሙሉ አለመሆን ወይም በምትሰራው ነገር ላይ አለማመን በቂ ነው። የምትሰራው ምንም ቢሆን ቢችል ገቢህን ማሳደግ ወይም ልጆችህን ማሳደግ ከቻልክና እውነትን ተከትለ በቅንነት የአቅምህን ከሰራ በራስህ ኩራት ይሰማ። ሌሎች ስለሚያስቡት ነገር ብዙም ቦታ አትስጥ። በደመ ነፍስ ላይ እምነት ይኑርህ። ወፎች የመራቢያ ቦታቸውን ለማግኘት ደመ ነፍሳቸውን ይጠቀማሉ። አጋዘንና ጥንቸሎች፣ ሌሎች እንስሳት ወደ አጥቂዎቻቸው ወጥመድ እንዳይገቡ ደመ ነፍሳቸውን ይጠቀማሉ። አንድ አማካኝ ሰው ግን በውስጡ የሚሰማው የተሻለ እንደሆነ እያወቀ የሌሎችን ምክር ይፈልጋል። አንድን ነገር ከፈጸምከው በኋላ ውስጤን ማዳመጥ ነበረብኝ ብለህ የተቆጨኸው ስንት ጊዜ ነው? በፈለግከው ጊዜ ልትጠቀመው የምትችለው አስገራሚ የውስጥ መሪ አለ። ሌሎች ዝም እንዲሉ፣ እንዲሄዱ፣ ጸጥ እንዲሉ ንገራቸውና ለስሜትህና ለሐሳብህ ጊዜ ስጥ። ሁሉም መልሶች በውስጥ አሉ። ደመነፍስህን መልክ ማስያዝ ተለማመድ። ከፈጣሪ ጋር ያለህን ግንኙነት ለማጠናከር ጊዜ ውሰድ። እንዲሁም ለራስህ የተሻለ ነገር ማድረግ እንደምትችል ተማመን። ስለ ራስህ ባወቅክና ራስህን ባዳመጥክ መጠን ታላቅ ትሆናለህ። ጊዜያዊ ተምሳሌት ፈልግ። አሰልጣኝ ወይም ጀግና ወይም ተምሳሌት ፈልግ። ይህ ሰው ለምን ላንተ ሳቢና አነሳሽ እንደሆነ ግልጽ ይሁንልህ። ታዲያ የተለያዩ ፈታኝ ሁኔታዎች ሲገጥሙ ራስህን ጀግናዬ ወይም ተምሳሌቴ ምን ሊያደርግ ይችላል ብለህ ራስህን ጠይቅ። ሌሎች ስላንተ ስለሚያስቡት ነገር አለመጨነቅን ለመገንባት ጊዜ የሚፈልግ ጡንቻ ነው። ስለዚህ ገና ጠንካራ ሳለህ አርአያ የሚሆንህን ሰው ፈልግ። ከዚያ ግን ሳታውቀው ጀግናን ረስተህ ራስህን ምን ማድረግ እችላለሁ ብለህ መጠየቅ ትጀምራለህ። ራስህን ውደድ። ማንም ምንም ቢያስብ ራስህን ውደድ። ስለ ሌሎች ሰዎች ሐሳቦች ጠቃሚ ነጥብ፣ ሌሎች ሰዎች በሚያስቡት ነገር ላይ በመመርኮዝ ለራስህ ያለ ግምት ለመወሰን መብት ባይኖርህም ከውጭ በተለይ ደግሞ በደንብ ከሚያውቁ ሰዎች የሚሰጡን ሐሳቦች ሙሉ በሙሉ መጠቀም የለብህም ማለት ግን አይደለም። ገንቢ ትችት እንዲሁም ገንቢ አስተያየት የሚባል ነገር አለ። ግን ገንቢ መሆን አለመሆናቸው በአንተ ላይ የተመሰረተ ነው። ለምሳሌ ሰዎች ተናዳጅ እንደሆንክና ካንተ ጋር ግልጽ ውይይት ለማድረግ እንደማይችሉ ከነገሩ ራስህን እውነት ነው ወይ? ይህ መረጃ ራሴንና ሌሎችን ለማሻሻል መጠቀም እችላለሁ ብለህ ራስን ጠይቅ። መልሱ አዎ ከሆነ አስፈላጊውን ለውጦች ለማምጣት ቁርጠኛ ሁን። መልሱ አይ ከሆነ ደግሞ እርሳው። አድናቆቶችም ተመሳሳይ ናቸው። ሰዎች በተደጋጋሚ ጥሩ አዳማጭ እንደሆንክ ሲነግሩ ራስህን ይህ አድናቆት ትክክል ነው ወይ? ይህን መረጃ ራሴንና ሌሎችን ለማሻሻል ልጠቀምበት እችላለሁ ብለህ ጠይቅ። በቅድሚያ መልስህ አዎ ከሆነ እንዴት አድርገህ በይበልጥ ልታዳብረው እንደምትችል መላ ፍጠር። መልስህ አይ ከሆነ እርሳው። አንዳንድ ጊዜ ራሳችን ላይ ማየት የማንችላቸውን ነገሮች ሌሎች በቀላል ሊታያቸው ይችላል። ስለዚህ ከእውነታችን ጋር አገናኝተነው ደስተኛና እውነተኛ ሕይወት እንድንኖር የሚረዱን ከሆነ ለማዳመጥ ጊዜ መስጠት ይኖርብናል። አሁንም ይህ ነገር በመጨረሻ የሚመጣው ላንተ እውነት ወደ ሆነው ነገር ነው። ነገር ግን ከውስጥ እውነታ ጋር በተገናኘ መጠን የውጪ አስተያየቶች ሕይወትህን እንዲመሩ ከመፍቀድ ይልቅ እነርሱን መጠቀም ቀላል ይሆናል።
ሰዎችን ማጭበርበር ማለት ገንዘባቸውን መውሰድና አሳፋሪ ሥራ መስራት ወይም የውሃ ምንጫቸውን ማድረግ ወይም ሰዎችን ባሪያ ማድረግና ሌሎች ሊሆኑ ይችላሉ። እናትህ ቅር መሰኘቷ ወይም አባትህ አለመስማማቱ ወይም ጓደኞች መበሳጨታቸው እንደ ማጭበርበር አይቆጠርም። የዛሬ የመጽሐፍ ቅምሻችንን ይመስል ነበር። ከዛሬው የመጽሐፍ ቅምሻ የትኛው ሐሳብ ተመቻችሁ? እንዲሁም ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።